በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥላው ሞት የሚያስነሳ ስሙ መከራን የሚያርቅ ጻድቁ አባታችን አቡነ ኪሮስ። ውድ ኦርቶዶክሳውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ዛሬ ቀኑ መላእክት በዝማሬ ምዕመናን በእልልታ የሚያከብሩት ታላቅ ቀን ነው። ዛሬ የጭንቅ አማላጅ የሐዘን መጽናኛ የተስፋ ብርሃን የሆኑት የታላቁ አባታችን አቡነ ኪሮስ መታሰቢያ ክብረ በዓል ነው። እንኳን ለዚች የተቀደሰች ቀን በሰላም በጤናና በፍቅር አደረሳችሁ። እስኪ ዛሬ ለአፍታ የዓለምን ጫጫታ እንርሳና ወደዚህ ድንቅ አባት የቃል ኪዳን ጎጆ እንግባ። አባታችን ኪሮስ ሆይ፣ አንደበት ስለ ስም ሲነሳ ይተሳሰራል፣ ስለ ክብር ሊገልጹ ሲሞክሩ ቃላት ያጥራቸዋል። አንተ እኮ በምድር ላይ ስትመላለስ ጥላህ እንኳን ፈውስ ነበር። የሰው ልጅ በጥላ ስር ሲያርፍ ከፀሐይ እንደሚጠለል ያንተ ጥላ ግን ከሞት ከደዌ ከስቃይ የሚያስጥል የሕይወት ጥላ ነበር። እርጅና ያደከመው ሥጋ በመንፈስ ቅዱስ እሳት የጠነከረ ነበር። አንተ ኪሮስ ማለት የጌታ ሰው የሰማይ ምርጥ የምድር ጨው ነህ። በበረሃው ዋሻ ውስጥ ስለ ዓለም የፈሰሰው እንባህ ዛሬ ለእኛ ለልጆችህ የደስታ ዝናብ ሆኖ ይወርዳል። ስለኛ የተማጠንከው ጸሎት ዛሬ በዕድሜያችን ላይ ቀናትን በኑሯችን ላይ በረከትን ይጨምራል። የገዳም ፀሐይ፣ የብቸኞች አባት፣ የድሆች ጠበቃ፣ የታመሙት ፈውስ አቡነ ኪሮስ ሆይ፣ ዛሬ በመታሰቢያህ ቀን ስምህን ስንጠራ ልባችን በሐሴት ይሞላል። አንተ እኮ ለእግዚአብሔር ታምነህ ዓለምን ንቀህ ክብርን ሁሉ ትተህ የመንግሥቱን ክብር የወረስህ የጽድቅ ጀግና ነህ። ውድ ኦርቶዶክሳውያን ዛሬ ልባችሁ በምን አዝኖ ይሆን? በኑሮ ሩጫ ደክማችሁ ይሆን? ወይስ ነጋችን ምን ይሆን በሚል ስጋት ተወጥረን ይሆን? ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለወዳጁ ለአባታችን ለአቡነ ኪሮስ እንዲህ ብሎ ቃል ኪዳን ገብቶላቸዋል። ስምህን የጠራ መታሰቢያህን ያደረገ በስምህ ለተቸገረ ውሃ ያጠጣ እኔ በመንግሥት ያስበዋለሁ። ከእሳት አድነዋለሁ፣ በምድርም ሲኖር አይቸገርም። ይህ እንዴት ያለ ታላቅ ተስፋ ነው! እንባችሁን አብሱ። ዛሬ የሐዘን ቀን አይደለም፣ ዛሬ የድል ቀን ነው። የአባታችን የኪሮስ አምላክ ዛሬም ሕያው ነው። ያን ጊዜ ጥላው ሙትን ካስነሳ ዛሬ በሰማይ ሆኖ ስለኛ የሚያቀርበው ምልጃ እንዴት ያለ ኃይል ይኖረው! የሚከብዳችሁን ነገር ለዚህ አባት ንገሩት። ሸክማችሁን በቃል ኪዳኑ ላይ አራግፉ። እርሱ ሩህሩህ አባት ነውና ጩኸታችሁን ይሰማል። አባታችን ኪሮስ ሆይ እጆችህን ዘርጋልን። ዛሬ በፊት ቆመን እንማጸናሃለን። እንደ አባትነትህ እዘንልን፣ እንደ ቃል ኪዳንህም ጎብኘን። በየሆስፒታሉ ተኝተው ለሚሰቃዩት ጥላህ ይድረስላቸውና ይፈወሱ። በጭንቅ ለታሰሩት ስምህ ይድረሳቸውና ይፈቱ። ለሀገራችን ሰላምን፣ ለሕዝባችን ፍቅርን ለምነህ አምጣልን። ያዘኑት ይጽናኑ፣ የተራቡት ይጥገቡ፣ የተጣሉትም ይታረቁ። አባታችን ሆይ እባክህ ልባችንን በደስታ እንባ አርሰው። ያንተን ጣፋጭ ስም እየጠራን ከአንተ ጋር በመንፈስ እየተገናኘን መከራችንን ሁሉ ረስተን በአዲስ ተስፋ እንድንነሳ አግዘን። ስለ ተሰጠ ቃል ኪዳን ብለህ እንባችንን ወደ ሳቅ፣ ሐዘናችንን ወደ ዝማሬ ቀይርልን። ውድ ኦርቶዶክሳውያን ይህን ታላቅ አባት ይዘን አንወድቅም፣ አንሸነፍም። የአባታችን የአባ ኪሮስ ረድኤት አይለየን። በሄድንበት ሁሉ ጥላና መከታ ይሁነን። የጻድቁ በረከት በቤታችን፣ በሥራችን፣ በሕይወታችን ላይ ይትረፍረፍ። ይህ በዓል የሰላም፣ የፍቅር፣ የደስታ በዓል ይሁንላችሁ። ልባችሁ በተስፋ ይለምልም፣ ዓይናችሁ በደስታ እንባ ይሞላ። የጻድቁ አማላጅነት ከእናንተ ጋር ይሁን። አሜን ወአሜን። ለይኩን ለይኩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን አባ ኪሮስ የገድል መጽሐፍ ምዕራፍ 1። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት ብፁዕና ቅዱስ የሚሆን የአባ ኪሮስን ገድል መጽሐፍ እንጀምራለን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘለዓለሙ ይኑር አሜን። በእውነት በሮም ሀገር እግዚአብሔርን የሚፈራ ስሙ ዮናን የሚባል አንድ ሰው ነበር። በአባቱ ዙፋን ተቀመጠ፣ ድንቅ ድንቅ ሥራንም ሠራ። አባቱ ከሠራው ሥራም ምንም አላጎደለም። 60 ዓመት ኖረ። አብያ የሚባል ልጅም ወለደ። እሱም በክብር አረፈ።
አብያም በአባቱ ዙፋን ነገሰ። አባቱ ከሰራው መልካም ሥራ አንድም ስንኳን አላጎደለም። የሚስቱም ስም ሜናሴር ይባል ነበር። 30 ዓመትም መካን ሆና ኖረች። ልጅ ይሰጣቸው ዘንድ ወደ እግዚአብሔር ጸለዩ። ሜናሴርም ጸንሳ 2 ልጆችም ወለደች። ታላቁን ቴዎዶስዮስ፣ ታናሹን ዲላሶር አለችው። በመልካም አስተዳደግ አሳደጓቸው። ከዚህ በኋላ አባታቸው አብያ በክብር አረፈ። ቴዎዶስዮስም በአባቱ በአብያ ዙፋን ነገሰ። ከ3 ዓመት በኋላ ዲላሶር ቴዎዶስዮስን ከአባቴ ገንዘብ ድርሻዬን ስጠኝ አለው። ቴዎዶስዮስም ወንድሜ ሆይ የኔ የሆነ ሁሉ ያንተ ነው፣ ያንተም የኔ ነው። ከኔ በታች የፈቀድከውን የሚከለክል ማን ነው አለው። ልጅ ስለሆንክ ግን ፈጽሜ ከፍዬ አልሰጥህም አለው። በዚህም ምክንያት እርስ በርሳቸው ተጣሉ። ዲላሶርም በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያም ትንሽ ዋሻ አግኝቶ እስከ 10 ቀን በውስጧ ተቀመጠ። መንፈስ ቅዱስም ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናለህ፣ በቃልህም እንክርዳድ ኃጢአት ይነቀላል፣ ጽድቅ ስንዴ ያፈራል። አሁንም ከዚህ ተነስተ ወደፊትህ የ1 ቀን ጎዳና ሂድ፣ በዚያም ባህታዊ መነኩሴ ታገኛለህ፣ ከእርሱም የምንኩስናን ልብስ ትለብሳለህ አለው። ይህን ብሎትም ከእርሱ ተሰወረ። በማግስቱም አባታችን ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አግኝቶ ወደ ውስጣቸው ገባ። በዚያም ትንሽ ዋሻ አገኘ። የራስ ፀጉሩ ከእግሩ የደረሰ ፈጽሞ ግርማ የሚያስፈራ ገዳማዊ ሰው ከዚያች ባት ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን እያለ ጠራው። አባታችን ኪሮስም ግርማውን አደነቀ። ወደ እርሱም ቀርቦ ተባረከ። ከእርሱም ጋር 3 ቀን ቆየ። ከዚህ በኋላ ኪሮስ ሆይ እንደኔ መነኩሴ ልትሆን ትፈቅዳለህን አለው። አባታችን ኪሮስም አዎን አባቴ ፈጽሜ እወዳለሁ አለው። አባ በብኑዳም ከዚህ ቆየኝ ብሎት ትንሽ ደመና ጠቀሰ። ወደ እርሱም መጣች። በላዩዋ ተቀምጣ ወደ አስቄጥስ ገዳም ወደ አባ ተርዋ ሄደ። በዚህም ቅዱስ የሆነ ልብሰ ምንኩስናን ከአበምኔቱ አባ ተርዋ ተቀበለ። ከዚህ በኋላ በደመና ተጭኖ አባታችን አባ ኪሮስ ካለበት ከበዓቱ ደረሰ። ከደመናውም ወረደ። አባታችን አባ ኪሮስን ባየው ጊዜ እጅ ነስቶ በክብር ተቀበለው። ከዚህ በኋላ ያን ቅዱስ የሆነ የምንኩስናን ልብስ አለበሰው። ለአባ በብኑዳ ሰርክ የመላእክት አለቃ ቅዱስ ሚካኤል ሰማያዊ ህብስትና ሰማያዊ መጠጥ ዘወትር ያመጣለት ነበር። አባታችን አባ ኪሮስም ለአባቱ በብኑዳ እየታዘዘ 40 ቀን ቆየ። ከዚህ በኋላ ከዕለታት አንድ ቀን አንድ የገዳም ሰው ወደ አባ በብኑዳ መጥቶ እጅ ነሳው። እስከ ሰርክም ከእርሱ ጋር ቆየ። አባ በብኑዳም አባ ከወዴት ነው የመጣኸው አለው። የአስቄጥስ ከምትሆን ከደብረ ቶና ነው አለው። አባ በብኑዳም ከአስቄጥስ መጣው ስላለው ፈጽሞ ደስ አለው። ያም እንግዳ መነኩሴ የአባ በብኑዳን ማደሪያ አየ። ስራ ስርም ሆነ የዛፍ ፍሬ በዚያ አላገኘም። አባ በብኑዳን ዛሬ ምን እንበላለን አለው። አባ በብኑዳም ፈጣሪያችን ይሰጠናል አለው። ያም መነኩሴ እኛ ስራ ስር የዛፍ ፍሬ እንሰበስባለን፣ ይህ መነኩሴ ግን የማይሰበስበው ስለምንድን ነው? እንደኛ ሰው አይደለምን? እያላደነቀ አባ በብኑዳም በመንፈስ ቅዱስ አውቆ አባ ለምን እንደዚህ ታስባለህ? እኔ በብዙ ኃጢአትና በደል ያለው እንዳንተ መነኩሴ ነኝ አለው። ይህን ነገር ሲነጋገሩ ሰርክ ደረሰ። አባ በብኑዳም ያን እንግዳ ወደ እግዚአብሔር እንጸልይ ዘንድ ተነሳለው። ተነስተውም አቡነ ዘበሰማያትን ጸሎተ ወንጌልን ጸለዩ። የድህነታችን ፈጣሪ እግዚአብሔር ሆይ ሌሊቱን ሁሉ በሰላም አሳደረን የሚለውን እስከ መጨረሻው ጸለዩ። ይህን ሲጸልዩ በዚህ ዓለም የሚመስለው የሌለ ፈጽሞ ደስ የሚያሰኝ መልካም መዓዛ ሸተተ። የመላእክት አለቃ ቅዱስ ሚካኤል የተዘጋጀ ማዕድና ወይን የሞላበት ጽዋ ይዞ መጣ። አባ በብኑዳም ቅዱስ ሚካኤልን ባየው ጊዜ ከእጁም ተቀበለ። ያ እንግዳ መነኩሴ ግን ቅዱስ ሚካኤልን አላየውም። ይህ መነኩሴ መሰሪ ነው፣ አስቀድሜ ያላየሁትን ህብስትና ጽዋ ወይን ከወዴት አገኘ እያለ በልቡ አሰበ። አባ በብኑዳም ያ እንግዳ መነኩሴ በልቡ ያሰበውን አውቆ አባ ለምን በልብ ክፉ ታስባለህ አለው። ያም እንግዳ መነኩሴ በልቡ ያሰበውን አባ በብኑዳ ስለነገረው አደነቀ። አባ በብኑዳና ያም መነኩሴ ተቀምጠው ይበሉ ጀመር። ብፁዕ ኪሮስ ግን በትህትና ይላላካቸው ነበር። ያ እንግዳ መነኩሴ እየቆረሰ በልብሱ ደብቆ ያዘ። ነገር ግን አባ በብኑዳና አባ ኪሮስ ደብቆ መያዙን አላዩም። በዚያች ሌሊት አንድ ላይም አደሩ።
በማግስቱም ወደ መጣበት ይሄድ ዘንድ ተነሳ። አባ በብኑዳና አባ ኪሮስም ሰላምታ ሰጥተው ሸኙት። መንገዱንም ሄደ። ከአስቄጥስ ገዳም በደረሰም ጊዜ በአስቄጥስ የምትኖሩ ቅዱሳን መነኮሳት ኑ ተሰብሰቡ ብሎ ጮኸ። መነኮሳትም ሁሉ ወደ እርሱ ተሰበሰቡ። ያን ከአባ በብኑዳ ሸሽጎ ያመጣውን በረድ የሚመስል ሰማያዊ ህብስት አሳያቸው። እነርሱም ከእጁ ተቀብለው ከወዴት አገኘኸው አሉት። በዮርዳኖስ በረሃ ውስጥ አንዲት ዋሻ አለች። በውስጧም በብኑዳ የሚባል አንድ መሰሪ ሰው አለ። ይዛችሁ ታመጡት ዘንድ ኑ ተከተሉኝ፣ ወደዚያ ልውሰዳችሁ አላቸው። ይህን ሲነጋገሩ የመላእክት አለቃ ቅዱስ ሚካኤል መጥቶ ያችን የህብስት ቁራሽ ከእጃቸው ነጥቆ ወደ ሰማይ አሳረጋት። በአብ በወልድ በመንፈስ ቅዱስ ፊትም ሰገደ። እግዚአብሔር ቅዱስ ሚካኤልን መልካም አገልጋይ ሆይ የተቀደሰውን ለውሻ በመስጠቱ በብኑዳ ክፉ አደረገ አለው። ስለዚህም በአንበሳ አፍ ይሞታል። ይህችን በረከት ከእርሱ ትከለከላለች። ይህችንም ህብስት እስከ ዕለተ ሞቱ ምግብ ትሆነው ዘንድ በበረሃ ለሚኖር ስሙ ፊልሞና ለሚባል መነኩሴ ስጠው አለው። ቅዱስ ሚካኤልም እግዚአብሔር እንዳዘዘው አደረገ። እነዚያም ቅዱሳን መነኮሳት ደንግጠው ያን መነኩሴ እኛን በእርሱ ላይ መምህርና ፈራጅ አድርጎ የሾመን ማን ነው? እኛን ምን አግዶን አሉት። ያም መነኩሴ ይህን የቅዱሳን ቃል ከሰማ በኋላ ፈጽሞ አዘነ። ወደ ማደሪያውም ሄዶ ታንቆ ሞተ። በማግስቱም እንግዳ አስተናጋጁ መነኩሴ መሞቱን አይቶ ለቅዱሳን መነኮሳት ነገራቸው። ቅዱሳን መነኮሳትን በሰሙ ጊዜ ይህ መነኩሴ የእግዚአብሔር ወገን አይደለም አሉ። በመነኮሳትም ቦታ ይቀበር ዘንድ አግባብ አይደለም ብለው ከገዳማቸው ውጭ ቀበሩት። ነፍሱንም መላእክተ ጽልመት ወሰዷት። ከዚያን ጊዜ ጀምሮ ሰማያዊ ህብስት ከአባ በብኑዳ ተከለከለ። ምንም እህል ሳይቀምስ 3 ቀን ቆየ። ከዚህ በኋላ ምርር ብሎ አልቅሶ ልጁ ኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገባን፣ ይህ ያገኘን ነገር ምንድነው አለው። ቅዱስ ኪሮስም አባቴ ያ መነኩሴ ወደ በዓት ገብቶ ከአንተ ጋር ተቀምጦ ከተመገበ በኋላ ሰማያዊ ህብስት ከእኛ እንደተከለከለ አላወቅህምን አለው። ከዚህ በኋላ አባ በብኑዳም አዝኖ የእግዚአብሔር ፈቃድ ይሁን አለ። እነርሱም እስከ 10 ቀን ድረስ እህል ሳይቀምሱ ፈጽመው እያዘኑ ቆዩ። ከዚህ በኋላ አባታችን አባ ኪሮስ ዘወትር ፍራፍሬ እየሰበሰበ በየሀገሩም እየሄደ ቁራሽ እየለመነ ወደ ማደሪያቸው ይመለስ ጀመር። አባ በብኑዳ ግን በመዓልትም በሌሊትም ከበዓቱ አይወጣም ነበር። ዘወትር ለጸሎት ይቆም ነበር፣ እንደ መንኮራኩርም ይሰግዳል። በእንዲህ ያለ ገድል ብዙ ዘመን ኖረ። ምዕራፍ 2 ከዕለታት አንድ ቀን አባ ኪሮስ ምግብ ፍለጋ ወደ ሀገር ሄደ። የኬልቄዶን ንጉሥ ሞቶ የሀገሩ ሁሉ ሕዝብ መብራት አብርተው ድባብ ዘርግተው አስክሬኑን ከበው ጋሻ ጦራቸውን ይዘው ፈረሶቻቸውን እየሳቡ ሙሾ እያወጡ ሲያለቅሱለት አገኘ። ካህናቱም ማዕጠንት ይዘው ከፊት በኋላ ሲዘምሩ አየ። አባ ኪሮስም የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱን ሰው ይህ የማየው ነገር ምንድነው ብሎ ጠየቀው። ያም ሰው ኬልቄዶን ንጉሥ ስለሞተ እነዚህ የምታያቸው አልቃሾች ናቸው አለው። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። አባ ኪሮስም ይህን እያደነቀ ከየሀገሩ ጥራጥሬ ሰብስቦ አባ በብኑዳ ወዳለበት ወደ በዓቱ ተመለሰ። አባ በብኑዳን አንበሳ ሲበላው አጽሙም በመሬት ተበትኖ አገኘው። አባ ኪሮስም ፈጽሞ እያለቀሰ አጽሙን ሰብስቦ በበዓቱ ቀበረው። ወደ ውጭ ወጥቶ ምርር ብሎ እያለቀሰ አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድ መልካም አልሆነም። በመንግስት በመብል በመጠጥ በደስታ ይኖሩትን በክብር እንዲቀበሩ ታደርጋለህ። አባትና እናታቸውን ሚስትና ልጆቻቸውን ትተው በተራራና በዋሻ በጾም በጸሎት በስግደት በድካም የሚኖሩትን ስጋቸውን ለአራዊት ትሰጣለህ። ፍርድ መልካም አልሆነም አለ። ያንተን ፍርድ ሳላውቅ እንዳልነሳ በሕያው ስምም እያለሁ ብሎ በደረቱ መሬት ላይ ተኛ። በደረቱ እንደተኛ 3 ቀን ቆየ። እስከ 3 ቀን ድረስ የተገለጠለት ነገር የለም። ከዚህ በኋላ እስከ 40 ቀን ቆየ። እኩሌታ ስጋው ተሰነጣጥቆ አለቀ። እንደ በረሃ እንጨትም ሰውነቱ ተፍቆ አለቀ። ከዚህ በኋላ ጌታችን ክርስቶስ በመልአክ አምሳል መጥቶ ተጋዳይ አርበኛ ኪሮስ ሆይ ሰላምታ ይገባሃል፣ እነግር ዘንድ ተነሳ አለው። አባታችን አባ ኪሮስም አንተ ማን ነህ አለው።
ጌታችንም ከሰማይ መላእክት አንዱ ነኝ አለው። የእግዚአብሔር መልአክ እስከሆንክ በስመ አብ ወወልድ ወመንፈስ ቅዱስ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። አባታችንም አባ ኪሮስ ከመሬት ሊነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜም ፈጽሞ ጮኸ። ጌታችንም በእጁ ይዞት ፍግግ ፍግግ ብሎ ምድርን የኪሮስን ሥጋ ተይ አትያዥ አላት። ያን ጊዜ አባ ኪሮስ ፈጥኖ ተነሳ፣ ሰውነቱም በረታ። አባ ኪሮስም አቤቱ ጌታዬ አለው። ጌታም ከራሱ እስከ እግሩ ዳሰሰው፣ ሰውነቱም እንደ ሕፃን ሆነ። አባታችን አባ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪ አለ። ዓይኑም ተከፍቶ ጌታ እግዚአብሔርን እንደ መብረቅ ሲለወጥ አየው። እልፍ አላፋት መላእክት አርባዕቱ እንስሳ ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋናህ በሰማይም በምድርም የመላ ነው እያሉ ሲያመሰግኑ አየ። አባታችን አባ ኪሮስም ፈጽሞ እያደነቀ አንተ ጌታዬ ማነህ እያለ ወደ ምድር ሰገደ። ጌታም አንተ ስለ እኔ በዚህ ዓለም የምታገኘውን ኃላፊውን መንግሥት ሚስትንና ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ነኝ አለው። ወዳጄ ኪሮስ ሆይ እውነት እልሃለሁ ስለ ተውከው ሁሉ የብዙ ብዙ እጥፍ ይሰጥሃል ብዬ እነግርሃለሁ። እንዳንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘውም አለው። ሥራው እሪያ ለሆነ ከምድያም ለመጣ ለዚያ መጻተኛ መነኩሴ የተቀደሰውን ኅብስት ለምን ሰጣችሁ? ስለዚህ ነገር በፊቴ እንዳይወቀስ የበብኑዳ ሥጋ አንበሳ ይበላው ዘንድ ሰጠው አለው። ለሁሉም እንደ ሥራው ይከፈለዋል። በዚህ ዓለም ፈጣሪው የገሰጸው ሰው ንዑድ ክቡር ነው ያለውን አልሰማህምን አለው። ከዚህ በኋላ አባታችን አባ ኪሮስ ጌታዬ ፈጣሪ ፍርድ ቅን ነው አለው። ምዕራፍ 3 ጌታችንም የነፍስን ከሥጋ መለየት ታይ ዘንድ ወደ ሀገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝሃለሁ። ካየህም በኋላ ወደ በዓት ተመለስ ብሎት ከእርሱ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየሀገሩ ይዞር ጀመር። ከዚህ በኋላ ከዕለታት አንድ ቀን ተነስቶ ሲሄድ ከአንድ ሀገር ደረሰ። በዚያም ፈጽማ የታመመች አንድ ሴት አገኘ። ወዳለችበትም ቤት ገባ። መላእክትን በአጠገቧ ሲመላለሱ አየ። በእጃቸው መሰንቆ የያዙ አሉ፣ የገነት አበባ የያዙም አሉ። ልብሰ መንግሥትም የያዙ አሉ፣ የጽድቅ ድባብም የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ወደ ዕረፍት ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳ ከበው ይህን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል ወደ እነርሱ መጣ። በግድ እንለያት ዘንድ አላዘዘንምና ስለ እርሷ ምን ትላላችሁ? የገነትን አበባ አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷም በመዓዛ ገነት በተመስጦ ከሥጋዋ ተለየች። አባታችን አባ ኪሮስም መላእክትን ነፍስ ከሥጋ ስትለይ እንዲህ ነውና አላቸው። መላእክትም ኪሮስ ሆይ እንዲህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው። ለኃጥአን ግን መልአከ ሞት ከሰራዊቱ ጋር በሚያስፈራ ግርማ ይመጣባቸዋል። የእነርሱንም ሥራ በዓይንህ ታይ ዘንድ በጆሮህም ትሰማ ዘንድ አግባብ አይደለም አሉት። ይህንንም ነገር ነግረውት መላእክት ወደ ሰማይ አረጉ። አባታችን ቅዱስ ኪሮስም የእግዚአብሔርን ሥራ እያደነቀ ወደ በዓቱ ሄደ። ከዚህ በኋላ በእኩለ ሌሊት አባ በብኑዳ ተገልጾ ልጄ ኪሮስ ሆይ ሰላምታ ይገባሃል አለው። አባታችን አባ ኪሮስ አባ በብኑዳን ልብሰ መንግሥት ለብሰሃል፣ የክብር አክሊልን በራስህ ላይ በእጅህም ውስጥ የወርቅ መስቀል አለ፣ ሁለመናህ እንደ ፀሐይ ጨረር ያንጸባርቃል፣ የእግዚአብሔር ስሙ የተመሰገነ ይሁን አለው። አባ በብኑዳም ልጄ ኪሮስ አጽንዖ ባት ከሌላቸው ከመነኮሳት ተጠበቅ። መነኮሳትን ስለ ብዙ ክብራቸው አጋንንት ይዋጋቸዋል፣ ከቤታቸውም ያስወጣቸዋልና። ስለዚህም ነገር ሳትፈትን አትቀበላቸው፣ አትመናቸውም። ልጄ ከዚያ መጻተኛ መነኩሴ የተነሳ ያገኘኝን ታውቃለህና መከራውን ስለታገስህ በእግዚአብሔር ዘንድ ታላቅ ክብርን አግኝተሃልና ንዕድና ይገባሃል አለው። ይህንንም ነግሮት ከእርሱ ተሰወረ። ከዚህ በኋላ አባ ኪሮስ 3 ቀን ቆይቶ ወደ ሀገር ወጥቶ ሄደ። መላእክተ ጽልመት የእሳት በትሮች ይዘው ሲሽቀዳደሙ አየ። አባ ኪሮስም ደንግጦ የሆነውን ይረዳ ዘንድ ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበር። መላእክተ ጽልመት እንደ ግድግዳ ከበው በእሳት በትር ይደበድቡታል።
ነፍሱንም አንቺ ጎስቋላ ነፍስ ሆይ ውጪ፣ እንደ ሥራሽም ዋጋሽን ተቀበይ እያሉ ይሰድቧታል። መልአከ እግዚአብሔር ቅዱስ ገብርኤል መጥቶ አባታችን አባ ኪሮስን በእጁ ያዘው። ነፍሱ ከድንጋጤ የተነሳ ከስጋዋ እንዳትለይ ከራሱ እስከ እግሩ ጥፍር ድረስ በገነት አበባ አሸው፣ መጨረሻውንም ታይ ዘንድ ጽና አለው። ያን ጊዜም መልአከ ሞት መጥቶ በዚያች ነፍስ ላይ መርዙን ተነፈሰባት። በአፉ ጎርሶ ውጦ አኝኮ ተፋት። 3 ጊዜ መላልሶ እንደዚህ ያደረገ። ለመላእክተ ጽልመትም ሰጥቷቸው ጎዳናውን ሄደ። መላእክተ ጽልመትም ከእነርሱ ላንዱ በጥፍሩ አስይዘው እስከ 3ኛ ሰማይ አውጥተው ወደ ምድር ጣሏት። 3 ጊዜ መላልሰው እንደዚህ ያደረጉ። ከዚህ በኋላ እንደ ሥራዋ ዋጋዋን ታገኝ ዘንድ ወደ ላይ አሳርገው ከእግዚአብሔር ፊት አደረሷት። ቅዱስ ገብርኤልም አባታችን አባ ኪሮስን የኃጥአንንና የጻድቃንን ሞት አይተሃልና ይህን አስተውል አለው። አባታችን አባ ኪሮስ ከድንጋጤው የተነሳ ታመመ፣ መናገርም ተሳነው። ቅዱስ ገብርኤልም ኪሮስ ሆይ አንተም እንዲህ ትገራለህን? አለው። ይህን ብሎ በፊቱና በሁለቱ ጆሮ እፍ አለበት፣ ልቡንም ዳሰሰው። ፍርሃትና ድንጋጤም ከእርሱ ተወገደለት። መልአኩ ቅዱስ ገብርኤልም ወደ ላከው ወደ ሰማይ አረገ። አባታችን አባ ኪሮስም ፈጽሞ እያዘነ ወዮልኝ፣ ወዮት አለብኝ፣ የማዝነው ለዚያ ሰው ብቻ አይደለም ለራሴም ነው እንጂ እያለ ወደ በዓቱ ሄደ። ከዚያን ጊዜ ጀምሮ በሌሊትም በመዓልትም አልተኛም። በሰሜንና በደቡብ በምስራቅና በምዕራብ እንደ መንኮራኩር ይሰግዳል። በየዕለቱ የሚሰግደው የስግደት ቁጥር 9,000 ነው። እንባውም እንደ ውሃ ይፈስ ነበር። ምዕራፍ 4 ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ኪሮስ ሆይ ሰላምታ ይገባሃል። ይህን ያህል መከራ የምትቀበል ለራስህ ብቻ ነውን? ወይስ ለሌሎችም ከገሃነም ይድኑ ዘንድ ነው አለው። አባታችን አባ ኪሮስም ወዳጄ አንተ ማነህ? ተወኝ፣ ለራሴ ብቻ አይደለም አለው። ጌታችንም አታውቀኝምን? አለው። አባታችን አባ ኪሮስም አላወቅኩህም አለው። ጌታችንም የፈጠረህ ማን ነው አለው። አባታችን አባ ኪሮስም የፈጠረኝስ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው አለው። ጌታም ፍግግ ብሎ ካየኸው መከራ የተነሳ ልቦናህ ለምን ይሰጥማል አለው። አባታችን አባ ኪሮስም ወደ ጌታ መለስ ብሎ በሚያውቀው አርአያ አየው። ዳግመኛም መልካቸውና ግርማቸው እየራሳቸው የሆነ ቅዱሳን መላእክት በፊት በኋላው በቀኝ በግራው ከትመው አየ። ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋናህ በሰማይና በምድር የመላ ነው እያሉ ያመሰግናሉ። አባታችን አባ ኪሮስም ፈጽሞ እያደነቀ ሰግዶ ጌታዬ ፈጣሪዬ አለ። ጌታችን ኢየሱስ ክርስቶስም ከዛሬ ጀምሮ እስከ ዘላለሙ ድረስ ቃል ኪዳን ሰጠሁህ አለው። በጸሎት የሚታመኑ ሁሉ ኃጢአታቸው ይቀርላቸዋል። በፍጹም ልቦናው አምኖ መታሰቢያህን የሚያደርግ ከአንተ ጋር ወደ መንግሥተ ሰማያት ይግባ። ከእንጀራ እስከ ቀዝቃዛ ውሃ የሰጠ ኃጢአቱ ይሰረይለታል። በበዓልህ ቀን ዕጣን ለቤተ ክርስቲያን የሰጠም ከአንተ ጋር ወደ መንግሥተ ሰማያት ይግባ አለው። አባታችን አባ ኪሮስም ስልጣኔ ባሕርይህ የሆነ ጌታዬ ፈጣሪዬ ብሎ ሰገደ። በፊትህ ባለሟልነትን ካገኘው አባትና እናቴን ዘመዶቼንም ማርልኝ አለው። ጌታችንም በዘመድ የከበርህ ወዳጄ ኪሮስ በእናትና በአባትህ በዘመዶችህም ኃጢአት አላገኘሁም። ስለዚህ ከአንተ ጋር ወደ መንግሥተ ሰማያት ይግቡ አለው። ዳግመኛም አባታችን አባ ኪሮስ ሰግዶ በፊትህ ባለሟልነትን ካገኘው አባቴ በብኑዳን በአንበሳ አፍ ያስገደለ ያን መነኩሴ ማርልኝ አለው። ጌታም መልሶ ክፉ ላደረገባቸው መልካም ማድረግን ለጻድቃን ሥራቸው ነው። ወዳጄ ኪሮስ አባት በብኑዳን በአንበሳ አስገድሎ ሰማያዊ ህብስትንም ከለከለህ እንጂ ምን አደረገልህ? ወዳጄ አላስተዋልክምን? ወንድሙ በብኑዳን አስገደለ፣ ራሱንም ገደለ። ከዚህ የሚበልጥ ኃጢአት አለን? እንዴት እምረዋለሁ አለው። አባታችን አባ ኪሮስም ጌታዬ ምን ገዶህ? ብቻ ማርልኝ አለው። ጌታም የግፈኞችን ደም የምከፍል እኔ እግዚአብሔር ነኝ። ስለ እርሱ ለምን ምሕረት ትለምናለህ አለው። አባታችን አባ ኪሮስም ጌታዬ ማርልኝ፣ ካልማርከው ግን እኔንም እርሱ ካለበት ጨምረኝ አለው። ጌታችንም ለአንተ እንደ ፀሐይ ጨረር የሚያበራ በረከት የመላበት ሀገር ልብሰ መንግሥትና አክሊል አዘጋጅቼልህ ነበር፣ ከማርኩት ለእርሱ ልስጠውና አለው። አባታችን አባ ኪሮስም አዎን አቤቱ ብቻ ማርልኝ እንጂ የወደድከውን አድርግ አለው። ጌታችንም
የአባ ኪሮስን ሰውን መውደድ አድንቆ የሰጠውህን ክብርና ዋጋ አልነሳህም፣ ይልቁንም በአክሊል ላይ አክሊል፣ በሀገር ላይ ሀገር፣ በመንግስት ላይ መንግስት እጨምርልሃለሁ እንጂ አለው። ከዚያ በኋላ ጌታችን ያን መነኩሴ ያመጡት ዘንድ አዘዘ። ፈጥነውም አመጡት። አባታችን አባ ኪሮስንም ስለ አንተ ምሬዋለሁና ተነሳ አለው። አባታችን አባ ኪሮስም የክርስቶስን ምሕረቱንና ቸርነቱን አደነቀ። ጌታም ያን መነኩሴ ወደ ዕረፍት ቦታ ይወስዱት ዘንድ አዘዘ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ሰማይ አረገ። አባታችን አባ ኪሮስም አጋንንትን እንደ ሰው እስኪገዛቸው ድረስ ደርሶ በጾምና በጸሎት በስግደትና በምልጃ ኖረ። ዜና ተጋድሎ በየሀገሩ ሁሉ ተሰማ። ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት፣ እንዲህም አለው፦ አባ፣ አኗኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ የሚበላና የሰውን ደም የሚጠጣ እንዳንተ ማን ነው? ሥራ ሁሉ በየሀገሩ ተሰምቷል አለው። አባታችን አባ ኪሮስም እርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኑዳን የገደለ ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣህ? ሀገርህስ ወዴት ነው አለው። ያም ርኩስ መንፈስ አንተ በድካም ያለ ስትሆን ምን ሀገር ታውቃለህ አለው። አባታችን አባ ኪሮስም ከዚህ ተቀመጥ ብሎ ትንሽ ዋሻ አሳየውና ከዚህ እደር አለው። ብፁዕ ኪሮስም በቀኝ በኩል ወደ በዓቱ ተመልሶ ይህን ርኩስ መንፈስ ካልቀደምኩት በላዬ ላይ ይህን ድንጋይ ይጭንብኛል ብሎ በልቡ አሰበ። ያ ርኩስ መንፈስ ሳይቀድመው ፊቱን ወደ ምስራቅ መልሶ እጁን ወደ ሰማይ ዘርግቶ አቤቱ ጌታዬ እለምንሃለሁ፣ ጸሎቴንም ስማኝ። ስለ አንተ ፍቅር አባትና እናትን፣ ሚስትና ልጆችን፣ ወንድሞችንና የዘመድ ፍቅርን ሁሉ ትቻለሁ። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና ያለ አንተ ረዳት የለንምና ይህ ርኩስ መንፈስ መውጫ እንዳያገኝ ይህ ድንጋይ በላዩ ላይ ተጭኖ ይደፍነው ዘንድ እዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስ ስም እዘጋለሁ እያለ ሮጦ ደረሰ። በደስታም እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። በመዝሙርና በማህሌትም እልል እንልለታለን። እግዚአብሔር በሰልፍ ጊዜ በረታ ነው፣ ድንቅ ታምራትንም አደረገ። ቅዱሳን ትጉሃን መላእክት ለእኔ ለድሃው አገልጋይህ ያደረግከውን ድንቅ ታምራት ያዩ ዘንድ ይምጡ አለ። ሰይጣንም ጮሆ አባ ኪሮስ ሆይ እስከ መቼ ነው የምትዘጋብኝ አለው። አባታችንም ጌታዬ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ፣ ወዮት አለብኝ፣ ሳልቀድም ቀደምከኝ አለ። አባታችን አባ ኪሮስም ዛሬ ፈጣሪ ይረዳኝ አለ። ቀዳዳ ባገኝ ብሎ ዋሻዋን ዞራት። ስቁረት ባገኘ ጊዜም በሥላሴ ስም በትምህርተ መስቀል አማተበባት። ድንጋዩንም ፈጣሪ እስከሚመጣበት ጊዜ ድረስ ጽኚ እንዳትናወጪ አላት። ሰይጣን ግን ድንጋዩን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበር። የእግዚአብሔር መልአክ ወርዶ ከፊተኛው ጥበብህ የኋለኛው ጥበብህ በለጠ። ሰይጣን ዛሬ በዚች ድንጋይ ሊፈጭህ ወዶ ነበር። በላዩዋ ባማተብህ ጊዜ እንደ አድማስ ድንጋይ ከበደች፣ ማነቃነቅም ተሳነው። በላዩዋም ኃይለ እግዚአብሔር ተጭኗታልና አለው። በእንደዚህ ሥራ አባታችን አባ ኪሮስ ሰይጣንን ትቶት ወደ በዓቱ ሄደ። የእግዚአብሔርን መልአክ ወደ ላከው ወደ ሰማይ አረገ። የአባታችን የአባ ኪሮስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ለዘላለሙ ይሁን አሜን። በእውነት የቅዱሳን ገዳማውያን የአባ ባውማና የአባ በብኑዳ የአባ ሲኖዳና የአባ ለትጹን የአባ ሚሳኤልም ጸሎት የአባቶቻችን የነቢያትና የሐዋርያት የሰማዕታትና የጻድቃን በረከት የቅዱሳን መላእክት ረድኤት ከሁላችን ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር አሜን። በእውነት ማር ክቡር የሆነ አባታችን አባ ኪሮስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በእውነት እግዚአብሔርን የሚፈራና ማር ክቡር አቡነ ኪሮስን የሚወድ አንድ ሰው ነበር። ከዕለታት በአንድ ቀን ከሚኖርበት ሀገር ተነስቶ ወደ ሌላ ሀገር ሄደ። የበረሃ ወንበዴም አግኝቶ ይገድለው ዘንድ ያዘው። ገንዘብህንና በትከሻ የለበስከውን ልብስህን ስጠኝ፣ ባትሰጠኝ ግን እገልሃለሁ፣ ለበረሃ አራዊትም ምግብ ትሆናለህ አለው። ያም ደግ ሰው ገንዘብስ የለኝም፣ ልትገለኝ ከወደድክ ግን ግደለኝ፣ እኔ ሞትን አልፈራም። ከሞት እጅ የሚያድነኝ ከሕፃንነቴ ጀምሮ የምተማመንበት ክቡር አቡነ ኪሮስ አለኝና አለው። ያን ጊዜ የበረሃው ወንበዴ ይወጋው ዘንድ ጦሩን አነሳ። በአቡነ ኪሮስ ጸሎትና ኃይል ጦሩ ወደ እርሱ ተመለሰ። ሌላ ሰው እንደወጋው ጎኑን ተወጋ።
የበረሃ ወንበዴውም ባለማመኔና ባለማወቄ በደልኩ እያለ ጦሩን መዞ በክፉ አሟሟት ጮሆ ሞተ። ከዚህ በኋላ አባታችን አባ ኪሮስ በኃጢአቱ ስለሞተው ወንበዴ ቢጸልይ በአባታችን በክቡር አቡነ ኪሮስ ተአምርና ጸሎት ኃይል ከሞት ተነሳ። ይህም የሆነ በክቡር አቡነ ኪሮስ ተአምርና ኃይል ነው። ያም ደግ ሰው የማር ክቡር አቡነ ኪሮስን ድንቅ ሥራ እያደነቀ በሰላምና በጤና ወደ ቤቱ ገባ። የክቡር አቡነ ኪሮስ ተአምሩንና መታሰቢያውን ለሰው ሁሉ አስተማረ። የአባታችን የአቡነ ኪሮስ ጸሎቱና በረከቱ ከሁላችንም ከሕዝበ ክርስቲያን ጋር ይሁን ለዘለዓለሙ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ኪሮስ ፍስሐዬ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ፍቅርተ ማርያምና ወለተ መስቀል፣ አጸደ ማርያም፣ ወለተ ኢየሱስ፣ ወለተ ማርያም፣ ወልደ ሚካኤል፣ ወለተ ማርያም፣ ወልደ ሚካኤል፣ ወለተ ኪዳን፣ ትርሲተ ድንግል፣ አስካለ ማርያም፣ ወለተ ጽዮንና ወለተ ጻድቅ፣ ፍቅረ ማርያም፣ ገብረ ጊዮርጊስ፣ ወለተ ገብርኤል፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ማርያም፣ ገብረ ስላሴ፣ እሴተ ገብርኤል፣ ፍቅርተ ገብርኤል፣ ብርሃነ ገብርኤል፣ ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ሚካኤል፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ እህተ ማርያም፣ አስካለ ማርያም፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አበቡ፣ ይመር፣ ተፈሪ፣ አታለል፣ ብርቄ፣ መካሻ፣ ባባ፣ ፍቅርተ ማርያም፣ ገብረ ስላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ስላሴ፣ ፈቃደ ስላሴ፣ ኃይለ ኢየሱስ፣ ወለተ ስላሴ፣ ሳህለ ማርያም፣ ወለተ ስላሴ፣ ሰብለ ማርያም፣ ወለተ ኢየሱስ፣ ወልደ ሰንበት፣ ገብረ መድን፣ ገብረ ኪዳን፣ ብርሃነ መስቀል፣ ፍቅርተ ማርያም፣ ሁለተ ኢየሱስ፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ስላሴ፣ ገብረ ስላሴ፣ ወለተ መድን፣ ገብረ መድን፣ ወለተ ቂርቆስና እህተ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ተክለ ስላሴ፣ ቶማስ፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ስላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ወለተ ጊዮርጊስ፣ ስርጉተ ገብርኤል፣ ኢዛና፣ ራይሻን፣ ሰላማዊት፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሚካኤል፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ስላሴ፣ ኃይለ ገብርኤል፣ ገብረአብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ስላሴ። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ፍሩተ ሥላሴ፣ ብርሃነ ትንሣኤ፣ ወለተ ወልድ፣ ወለተ ኪዳን፣ ወለተ ማርያም፣ ኃይለ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት